አሁን ጀነራል አለምሸት ከዛ በፊት ደግሞ እነ ጀነራል ከበደ ዲሳሳ እነ ጀነራል ጥሩዬ መከላከያ ሰራዊቱ የገባበትን ፈተና ሲናገሩ ነበር። አሁን የጀነራሉን ልዩ የሚያደርገው በዝርዝር ነው የገቡበት እና አንዳንድ የደበቋቸው መረጃዎች ወይም ያልሰጧቸው መረጃዎች ቢኖሩ መከላከያ ውስጥ ፈተና ውስጥ እንደገባ በደንብ ተናግረዋል። ሌላው የሀገር ውስጥ ኃይሎች ማሸነፍ እንደማይቻልም ከንግግራቸው ተረድቻለሁ። በውይይት ካልሆነ በስተቀር በጦርነት ማሸነፍ እንደማይቻል ነው ንግግራቸው ያሳየው። ይሄ ደግሞ አንዳንድ አመራሮች እንደ ፊልድ ማርሻል ብርሃኑ እንደ አብይ አህመድ ወይም ሌሎች ኃይሎች የወጡ በሚዲያ መከላከያ ሰራዊቱ በአፍሪካ ተወዳዳሪ የሌለው ነው፣ አቅሙ በከፍተኛ ደረጃ ተገንብቷል፣ በቴክኖሎጂ ከፍተኛ እምርታ አሳይቷል፣ በዘመናዊነቷ ተደራጅቷል፣ በሁሉም መስኩ እያሉ በየጊዜው ስለሚናገሩ የትኛውንም የውጭ ኃይል እንደመስሳለን በዚህ ምድር ላይ እንግዲህ አተኝ በውትድርና እንዲሁም እንደ መከላከያ ሰራዊት ጠንካራ የለም ምናምን እያሉ ሲናገሩ የምንሰማው ነገር በጀነራሉ ንግግር ላይ አልሰማንም። ጀነራሉ በጣም መከላከያው አደጋ ውስጥ እየወደቀ እንደመጣ፣ የሀገር ውስጥ ጦርነቶችን በኃይል ማሸነፍ እንደማይቻል፣ የፖለቲካ ውይይት እንደሚያስፈልግ የገለጹበት ንግግር እና አብይ እና እነ ፊልድ ማርሻሉ ከሚናገሩበት በጣም በጣም ፍጹም ተቃራኒ የሆነ ምንም ድንፋታ የሌለበት የሚፎክራ የሌለበት በዚህ ጊዜ እንዲናረጋለን እያሉ የማይናገሩበት ንግግር አድርጌ ስለወሰድኩት በጣም በፖዚቲቭ ነው የተቀበልኩት። ያው አንዳንድ አገላለጾቻቸው ለፖለቲካ አገዛዙን ስርዓቱን ማስተሰት ስላለባቸው የፋኖን ኃይሎች እንደ ጽንፈኛ ምናምን የቆጠሩበት ነገር አለ። በዛ ላይ ልዩነት ይኖረኛል። ምክንያቱም በእኔ እምነት ጽንፈኛው የአብይ አህመድ መንግስት እንጂ እነ ፋኖ አይደሉም። የሀገሪቱን ግብር እየተቀበለ የህዝቡን ሰላም ማረጋገጥ፣ የህዝቡን ድነት ማረጋገጥ፣ ሰላም በማንኛውም መልኩ መፈለግ ያለበት መንግስት ነው። ኃላፊነቱ የሱ ነው እንጂ ምንም ግብር የማትሰጠው ምናምን የማትለው ኃይል ኃላፊነት ሊወድቅበት አይገባም። ጥያቄዎች አሉት። ጥያቄዎችን በንግግር ንፍታ፣ በእውነተኛ በሀቀኛ ድርድር ንፍታ ብሎ እየታገለ ያለ ኃይል አለ። ይህን ኃይል ጽንፈኛ ልትለው አችልም። ጽንፈኛው መንግስት ነው። አልደራደርም እንዲህ ካላረጋችሁ፣ መሳሪያ ካላስቀመጣችሁ ምናምን እያለ ነው ስልጣኑን ማራዘም የሚፈልገው ይሄ ኃይል ነው። ስለዚህ ይሄ ኃይል ነው ጽንፈኛ መባል ያለበት እንጂ ፋኖና ሌሎች ኃይሎች አይደሉም። በእኔ ግምገማ መንግስት ነው። የኔ ጽንፈኛው መንግስት ነው። ጀነራሉ እነዚህን ነገሮች አስቀምጠዋል። ምናልባት ለምሳሌ በደርግ ጊዜ ቀደም እንዳልከው 11 ቢሊዮን ዶላር አገሪቱ አውጥታለች ብለዋል። በጣም ብዙ ገንዘብ ነበር፣ እውነት ነው። ግን ባለፉት 8 ዓመታት አብይ አህመድ ወደ ስልጣን ከመጣ ወዲህ ኢትዮጵያ ስንት ዶላር ነው ያጣችው? በስንት ማለት ለጦርነት ስንት ነው ያወጣችው? በትግራይ ጦርነት ብቻ ከ25 ቢሊዮን ዶላር ያላነሰ ገንዘብ ወጥቷል። በትግራይ ጦርነት ብቻ በ8 ዓመት። ደርግ በ17 ዓመት ያወጣው ገንዘብ ነው 11 ቢሊዮን ዶላር በ17 ዓመት። ያውም በዚህ በ3 በ4 አቅጣጫ እየተዋጋ እዚህ የሶማሊያ እየተዋጋ በምስራቅ ከቲፒኤልኤፍ ከሻዕቢያ ጋር ከኦነግ ጋር እየተዋጋ 11 ቢሊዮን ዶላር አወጣል በ17 ዓመት። አብይ አህመድ ከትግራይ ጋር ባደረገው ጦርነት በ2 ዓመት ወይም 3 ዓመት ጦርነት ውስጥ 25 ቢሊዮን አውጥቷል። ከሸኔ ጋር በሚያደርገው ጦርነት ከፋኖ ጋር በሚያደርገው ጦርነት ምን ያህል ዶላር ነው እያወጣ ያለው? ጀነራሉ አልነገሩንም። ቢነግሩን ጥሩ ነበር። የኢትዮጵያ ትክክለኛው ስዕል ማግኘት ይችል ነበር። ግን አንዳንዶች እንደሚገምቱት በ10 ቢሊዮኖች የሚቆጠር ዶላር ገንዘብ እየወጣ ነው። የወደመው ንብረት ምናምን ሲደምረው ማለት ትምህርት ቤቶች ሲደመሩ፣ ሆስፒታሎች ሲደመሩ፣ ጥቅም አልባ የሆነው ብዙ ነገር ሲደመር የመሳሪያ የሚወጣው ለድሮን ለምናምን ሜቢ ከ5 ከ10 ቢሊዮን ዶላር ሊቆጠር ይችል ይሆናል። ራፍ ኤስቲሜሽን ነው ይሄ። ባለፉት 8 ዓመታት እንግዲህ እስከ 30 ቢሊዮን ዶላር የአብይ አህመድ መንግስት ፖለቲካዊን ማስተካከል ስላልቻለ ብቻ የሀገሪቱን ችግሮች በውይይት መፍታት ፍላጎት ስለሌለው ብቻ ስልጣኑን በማንኛውም መንገድ ማስቀጠል ስለሚፈልግ ብቻ ይሄን ያህል ገንዘብ አውድሟል። ጀነራሉ 11 ቢሊዮን ስንት ሺህ ትምህርት ቤቶች ያሰራ ነበር ያሉት፣ ስንት ሺህ ጤና ኬላዎች ያሰራ ነበር ያሉት፣ ስንት ዩኒቨርሲቲዎች ያሰራ ነበር ያሉት። እንግዲህ ያስቡት 30 ቢሊዮኑ ደግሞ በ8 ዓመት ሲወደመው ገንዘብ ምን ያህል ሆስፒታሎች፣ ምን ያህል መንገዶች፣ ምን ያህል ጤና ጣቢያዎች፣ ምን ያህል ትምህርት ቤቶች፣ ዩኒቨርሲቲዎች ሁሉ ሊያሰራ እንደሚችል፣ ምን ያህል አሁን በኑሮ ውድነት የሚሰቃየውን የመንግስት ሰራተኛ ህይወት ሊቀይር እንደሚችል ማሰብ ይችላል። 30 ቢሊዮን ገንዘብ ቀላል አይደለምና
እውነታው አሁን ይሄ ነው። ኢትዮጵያ እየከሰረች እንደሆነ አመራሮቹ ያውቁታል። ኦኬ ከሁሉም በላይ እኛ ስለ ዶላር ነው የምንጨነቀው፣ ስለ ገንዘብ ነው የምንጨነቀው። ግን የሚሞተው የሰው ኃይል ስንት ነው? በደርግ ጊዜ ያጣነው ወጣት ኢትዮጵያን ምን ያህል ሊለውጣት እንደሚችል ማሰብ ትችላለህ። በአብይ አህመድ ጦርነት ዘመን ጊዜ ይሄ ያለቀው ወጣት ምን ያህል ኢትዮጵያ ሊለውጥ እንደሚችል በስራ ቢሰማራ ማሰብ ትችላለህ። የሰው ህይወት ከገንዘብ በላይ ነው። በምን ነገር ልተመነው አችልም። ስንትና ስንት ወጣቶችን ነው በዛ ጦርነት ያጣነው? አሁንስ ስንትና ስንት ወጣቶችን ያጣነው? በትግራይ ጦርነት እኮ ሰሞኑን የአሜሪካ መንግስትን ባወጣው ሪፖርት ላይ ከ600,000 ያላነሰ ሰው አልቋል። ይሄ እንዲያውም በጣም ሚኒመም ኤስቲሜሽን ይመስለኛል። አሁን በትግራይና በኦሮሚያ የሚካሄደው ጦርነት ማነው በአማራ ምን ያህል ወጣቶች ነው ያለቁት? ምን ያህል ህዝብ ነው ያለቀው? ምን ያህል ሰው ነው ከሰራዊት ተስተጓጎለው? ይሄን ሁሉ ከደመርከው ኪሳራው በምንም ነገር ሊተመን አይችልም። በጣም ከፍተኛ ነው። ሶ ይሄን ተረድተዋል። በጉራ ማሸነፍ አችልም፣ በጉልበት ማሸነፍ አችልም፣ በማንኛውም መልኩ ማሸነፍ እንደማይችል ከተረዳ ጀነራሎቹ ይሄን ካመኑ የመጀመሪያው ጥሩ ነገር ይሄ ነው፣ ማመናቸው ነው። በኃይል ማሸነፍ አንችልም፣ እየተዳከምን ነው ብለው ማመናቸው የመጀመሪያው ስቴፕ ነው መፍትሄ ለመፈለግ። ሶ ልዩነቱ የሚመጣው ታዲያ መፍትሄው ምንድነው ነው? በዚሁ በማይሰራ እቅድ መቀጠል ነው ወይስ ሌላ አማራጭ መፈለግ ነው? እኛም እኮ ነው ይሄን በተደጋጋሚ እዚህ ሚዲያ ላይ እኮ ስናገረው የነበረው ነው የተናገሩት ጀነራሉ በተደጋጋሚ። ግን መፍትሄው ላይ ምንድነው? እሳቸው የፖለቲካ ውይይት ነው የሚሉት። የፖለቲካ ውይይቱን ማካሄድ ያለበት ማን ነው? ተጠያቂው ፕራይመሪ ተጠያቂው ማን ነው? አልደራደርም የሚለው ማን ነው? ፋኖ ነው? ሸኔ ነው? ወይስ የትግራይ ማን ነው? ህወሓት ነው? የመጀመሪያው ኃላፊነት ያለበት ለመደራደር አንገቱን ደፍቶ ለኢትዮጵያ የሚያስብ ከሆነ ኦኬ ለሚሞተው ወጣት የሚጨነቅ ከሆነ መንግስት ነው፣ አብይ አህመድ ነው። ስለዚህ ወቀሳው ማረፍ ያለበት አብይ አህመድ ላይ ነው። ነገር ግን ሁልጊዜ ጣት የሚጠቆመው ሌላ ቦታ ላይ ነው። ደከም ያለው ኃይል ነው ተብሎ የሚታሰበው ወይም ደግሞ ኢሚዲየት የሆነ ጉዳት አያደርስብንም ተብሎ የሚታሰበው ለታ ነው ጣት የሚጠቆመው። አብይ ብትል መንግስት ላይ ጣትክን ብትጠቁም ነገ ከስልጣን ትወርድ ነው፣ ልትከሰስ ነው፣ ጥቅምህን ልታጣ ነው። ስለዚህ ሁልጊዜ በማይጎዳ ኃይል ላይ ጣትክን ትቀስራለህ፣ ሩቅ ባለው ላይ ጣትክን ትቀስራለህ። አሁን እየሆነ ያለው ጣት የሚቀሰረው ፋኖ ላይ ወይም ሸኔ ላይ ወይም ቲፒኤልኤፍ ላይ ነው። መንግስት ላይ ጣቱን የሚቀስር የለም። ለምን? ዋጋ ያስከፍላል። ለዚህ ነው መፍትሄ መፈለግ ያልተቻለው ወንድማገኝ። መንግስት ላይ ጣትን መቀሰር ሲጀመር ፖለቲካዊ መፍትሄ ፈልግ መባል ሲጀመር ደን ነገሮች ወደ ትክክለኛ መስመራቸው ይገባሉ። ለመፍትሄው በጋራ መነጋገር መመካከር ይቻላል። ነገር ግን አሁን የሚያስፈልገው ደፋር ነው። ጀነራል አለምሸት ጥሩ መጥተዋል፣ ጥሩ ሄደዋል። ቢያንስ 75% ድረስ ጥሩ መጥተዋል፣ ተጉዘዋል። ቀሪዋን 25% ሄደው አብይ በዚህ መንገድ መቀጠል አትችልም፣ የጋራ የሆነ የፖለቲካ ውይይት የሚዘጋጅበትን መንገድ አመቻች። ይሄ መንገድ ስልጣንክን እንኳን ቢያሳጣ ለኢትዮጵያ ስትል ስልጣንክን አስረክብ ባይሆን እንኳን ኦኬ ሶ ሜጀር በሚባሉ ጉዳዮች ላይ እንነጋገር፣ በግልጽ እውነተኛ ወይ ድርድር ይካሄድ ብሎ ያንን ነገር መንገድ ነው። ደን ይሄን በመናገራቸው ዋጋ ለመክፈል መዘጋጀት ነው። እነሱ ወታደሮችን ልከው ወታደሮች ህይወታቸውን ያጣሉ፣ አካላቸውን ያጣሉ። ኦኬ ምናልባት ጀነራሎቹ ለጊዜው ምንም ላይሆኑ ይችላሉ። ነገር ግን ለልጆቻቸው ለሚልኳቸው ወታደሮች የሚያዝኑ ከሆኑ ነገ ይሄ መጣፋንታ በእነሱ ላይ ሊመጣ እንደሆነ የሚረዱ ከሆኑ ዛሬ የሚመጣውን ዋጋ ለመክፈል ዝግጁ መሆንና በቀጥታ መንግስትን መናገር ይጠበቅባቸዋል። ለና የኢትዮጵያ ችግር ይፈታሉ እያምናለሁ።